አሰላሙ አለይኩም ሰላም ቤተሰብ፣ እንግዲህ ተከታተሉ ይቺ ልጅ ማለት ነው። እስከ መጨረሻው ተከታተሉ። ምንድነው ይዛ የመጣችው? እንደዚህ እርጉዝ ሆና ገበያ ሄዳ ነው፣ ሱቅ ሄዳ ነው፣ በኋላ ሄዳ ነው። ወዴት ልወስደው ነው እንደዚህ ይዛ የመጣችውና እዚህ ክፍል እንደዚህ አድርጋ የምትጎለጉለው? ተመልከቱና ብርቱካንና ቱፋሃና ምናምን ይሄን ኩላ ተሸክመው ሲዞሩ ግን አይከብዳቸውም? ይሄ ቀለል ያለ ነው መሰለኝ ግን እሺ ኩብዝ መሰለኝ። ይሄ ከታች ደግሞ ሊወጣ ነው ገና። ግን ይሄን ስራ ጥሩ ነው ትላላችሁ? ሚዲያ ላይ ይሄንን ማስተማራቸው ተመልከቱ። አሁን ይሄ ራሱ የሚካበድ ነገር ነው፣ እርጥብ ነገር ነው። እንግዲህ ዝባዲ ምናምን ነው የሚሆነው እርግጠኛ ነኝ። እንደዚህ ተሸክማ ከዛኛው ክላስ እዚህኛው ክላስ መምጣት ራሱ ምን ልታደርገው ነው? የእውነት ደብቃ ክላሷ አንጥታ ለመብላት? ኧረ ቢስሚላ። ሙዝ ነው ደግሞ ይሄ የሚያክለው። ይችኛዋ ደግሞ ተመልከቱ። ይችኛዋ እንግዲህ ገለባ አደረገች። ኩሽና ናት ማለት ነው። ይሄ ብስኩት ነገር መሰለኝ ወሸቀች ኪሷ። ምስኪን እንደዚህ ጎሰራ አድርጋ ሄዳ ልትበላ ነው እንግዲህ። ይሄ ነገር እንግዲህ አያችሁ ምን ነው ቆመች። ከባድ ነው። አዩዋት መሰለኝ አዩዋት፣ ከወዲያ ሰዎች አዩዋትና እንደገና አወጣች መልሳ እዛው ቦታ አስገባች ማለት ነው። እና ይሄ ነገር አሁን ለምሳሌ ማለት ነው፣ እርግጥ እኔ ቪዲዮ እየሰሩ ነው አላሁ አለም፣ ካሜራ እየቀረጻቸው መዳሞቻቸው እያወጧቸው ነው አላሁ አለም። ግን ይሄ ነገር ማለት ነው ማንኛውም ሰው ቢሆን ማንኛውም ሰው እንደዚህ አይነት ነገር ማስተማር ሚዲያ ላይ አምጥቶ እኔ ጥሩ ይመስለኛል። ጥሩ አይደለም እንዲህ አይነት ነገር። ባካችሁ ባካችሁ ጥሩ ነገሮችን አስተምሩን። ይሄ የሌብነት ነገር ምንድነው? ትዕዛዙ ምንድነው? ምንድነው ትምህርቱ? ምንድነው የሚያስተላልፈው ነገር ምንድነው? ይሄ እኮ የሌብነት ነገር ነው። በቃ ምን ይሰራልናል? ለማን ነው ትምህርቱ? እንደዚህ እንዳታደርጉ መዳም ቤት ካሜራ አለ ነው ወይንስ ምንድነው? አልገባንም እኛ። በእርግጥ ሁሉም ቤት ካሜራ የተጠመደ ነው በአሁኑ ሰዓት ላይ። ዘበኛላቸው መዳሞች። መዋሸት አይቻልም። ይሄን አላደረኩም፣ ይሄንን አልበላሁም፣ ይሄንን እኔ አላነሳሁም፣ ይሄንን አልደበቁም፣ ይሄን አልሰበርኩም፣ ይሄ አልተደፋብኝም፣ ምን ያላረኩም ማለት ቀርቷል። እውነት ነው መናገር ያለብን ማለት ነው። በየቤቱ ካሜራ ተጠምዷል። ትክክለኛ ሰው ሆነ ነው መኖር ያለብን። ግን ይሄ የመስረቅ ነገር ደግሞ በጣም ያጸይፋል ማለት ነው። ይሄን የመደባበቅ ነገር የመጀመሪያዋ ሴትዮ ቪዲዮ እንግዲህ እንዳያችኋት ነው። በሆዷ እንደዛ እርጉዝ ሆና ማለት ነው። እንዳለ አዲስ ተገዝቶ የመጣን ነገር ነው ይዛ የመጣችው። ይዛ መታ ነው ወደ ክላሷ እንግዲህ ይሄንን ቪዲዮ ቀርጻ የምትለቀው ማለት ነው። እንግዲህ እሷ ስትሰራ እሷን ፎሎ ለመሰብሰብ ወይንም ይሄንን ሰብስክራይብ ምናምን ነገር ለማድረግ ለማግኘት ሊሆን ይችላል። ግን ለሌሎች እህቶቻችን ገደል ነው የሚዶላቸው። እሷ ይሄን ሰርታለች እና ነገ ደግሞ ብድግ ብላ አንደኛዋ ደግሞ የመዳሟን አቅራጥ ሰብስባ ቪዲዮ ትሰራለች። ያችኛዋ ደግሞ እንደዚሁ እያነሳች እንደዚሁ እየሰበሰበ እየጎሰረች በሆዷ ውስጥ ትሰራለች። ይሄ ነገር ተስፋፋ። ከዚያም በኋላ መዳሞች ሲያዩ ልክ ሸቃላ እንደዚህ እያደረጉ በቤታችን ውስጥ በንብረታችን እየተጫወቱ ነው ብለው እንደዚህ እያደረጉን ነው ብለው ይሉናል ማለት ነው። አመኔታ ይጠፋብናል፣ ስማችንን ይሰሩብናል። ለምንድን ነው ይሄን ያክል እንደዚህ በዚህ መልኩ የሚደረገው? እኔ ጥሩ ነው ትክክል ነው ብዬ አልደግፈውም ይሄን ነገር ማለት ነው። እና ሌሎቻችሁ እህቶች ይሄንን ነገር የምታዩ ይሄንን ቪዲዮ የምታዩ ልክ እንደነዚህ ልጆች እንዳታደርጉ ለማለት ነው እኔ ወደዚህ ያመጣሁት። እንዳታደርጉ የእውነትም በትክክል ወይም ደብቃችሁ ልትበሉ ከሆነ ለራሳችሁ በይፋ ይዛችሁት ሂዱ። አትደባቁ፣ ወላሂ አትደባቁ። በይፋ ማለት ነው። የሚያችሁ ዘበኛ ስላለ ልክ ፈጣሪያችን ያየናል እኮ ይሄ ነገር ብለን እንደምንፈራው ሁሉ እነሱም ቤት ዘበኛ አስቀምጠዋል። ስለዚህ ያየናል ካሜራቸው ማለት ነው። ድብቅ ካሜራቸው፣ በይፋ ያለ ካሜራቸው ምናምን ያየናል። ብዙ ነገር ነው የሚያየን። ስለዚህ መደባበቅ ይቅርብን። እነዚህን ልጆች ተከትላችሁ ገደል እንዳትገቡ ለማለት ያክል ነው። እነዚህን ሰዎች ተከትላችሁ ቪዲዮ መልሳችሁ እንዳትሰሩ። ትክክል አይደለም።
አንድ ቀን ትዋረዳላችሁ። መዳሞች ጋር ቀልድ የለም። ስለዚህ ስነ ስርዓታችንን ይዘን ብንሰራ የመጣንበትን አላማ ሰርተን ልንለወጥ፣ ቤተሰብ ልንረዳ፣ ለራሳችን ልንለወጥ፣ ገንዘብ ልናገኝ፣ ለነሱ በትክክል ሰርተን ለነሱ ገንዘባችንን ሊከፍሉን፣ ደሞዛችንን ሊሰጡን፣ በቃ በብዙ ጉዳይ ነው የመጣነው። ቦታ ንብረት ቤት ሸጠን በሰርቶ ክፍያ እንዲሁ ተበድረን በስንት ነገር ሆነን የመጣነውና ያንን የመጣበትን አላማ መርሳት የለብንም እህቶቼ። ሌላ ኩታንኩት ውስጥ እንዳትገቡ። እኔ እንግዲህ የተረዳሁት እንደዚያ ነው። የእናንተ አረዳድ ደግሞ ምን አይነት እንደሆነ በኮሜንት አሳውቁኝ። እኔ የተረዳሁት ይሄ ነገር ትክክል አይደለም የሚል ነው። በቃ ትክክል እየሰሩ አይደለም እነዚህ ልጆች። እነሱ እንግዲህ እየደበቁ እንትን እያሉ ነው፣ ቪዲዮ እየሰሩ ይመስለኛል። ቪዲዮ እየሰሩ ሲሆን ለመታወቅ ለፎሎ ለሰብስክራይብ ብለው ምናምን ሊሆን ይችላል። ግን ሲያውምስ ሌሎቻቸውም በንጽህና በጥሩ ልቦና መዳን ቤት ቁጭ ብለው የሚሰሩ ልጆች የነሱን እድል ማሰናከል ነው። በቃ እናንተ እኮ ሸቃላዎች እኮ እንደዚህ ናቸው እያሉ፣ ሰራተኞች እኮ እንደዚህ ናቸው እያሉ መጥፎ አስተሳሰብ ነው የሚያስቡብን አረቦች። ስለዚህ መደረግ የለበትም። ይሄ ነገር ትክክል አይደለም ነው የምለው እኔ። እናንተ እንግዲህ አስቸጋሪ ነው። የለመደ ይጦጣ ሁልጊዜ ፍርጠጣ ብሏልና ሁሌ አይመችም፣ ሁሌ አይደላም። ሰው ቤት ያለ ነገር ሁሌ አይመችም። አንድ ቀን መዋረድ ይመጣል። እነዚህ ልጆች አሁን እርግጥም ተዋርደውም ሊሆኑ ይችላሉ። ለምን እንደዚህ ታደርጊያለሽም ተብላ ሊሆን ይችላል እኮ አይታወቅም። ስለዚህ ጥሩ አይደለም። አንድ ቀን ይዋረዳሉ። አስቸጋሪ ነው በአሁኑ ሰዓት። ለእህቶቼ ጥንቃቄ አድርጉ። የመዳማችሁ ቤት በስነ ስርዓት በክብር ልክ ሰርተን ገንዘባችንን እንደሚከፍሉን እኛም በስነ ስርዓት ንብረታቸውን መያዝ አለብን፣ መጠበቅ አለብን። ቤታቸውን በስነ ስርዓት ማጽዳት ምን ማለት አለብን። እኔ ለነሱ እየደገፍኩ ሳይሆን ለኛ ለራሳችን ማለት ነው። ለራሳችን ክብር ስንል በቃ ክብር ስንል የሰራነው ገንዘብ ራሱ ይባረክልናል። በትክክል እየሰራን ከሆነ በስነ ስርዓት ሳናጭበረብር፣ ሳንደባብቅ፣ ሳንሰራርቃቸው ምናምን በቃ በግልጽ ብሉ፣ ጠጡ። በቃ በግልጽ ሆናችሁ ወደ ክላሳችሁ ይዛችሁ ስትሄዱ የሚበላ ነገር ምናምን መብላት ስትፈልጉ ልክ በስነ ስርዓት በግልጽ ይዛችሁት ሄዳችሁ ብሉ። ሌላ ምንም ነገር የለም። ለምንድን ነው የሚደባበቀው? ለምንድን ነው ሽሙሙቅ ያለ ነገር የሚሆነው? እንደዛ ነው ብዬ ነው የምመክራችሁ እህቶችና ራሳችሁን ጠብቁ፣ ብሉ፣ ጠጡ። ደግሞ ከምግብ ወደ ኋላ እንዳትሉ። ብዙ ኮሜንት ላይ ብዙ ነገሮች አይቻለሁ፣ አንብቤያለሁኝና እህቶቼ በመልካም አስተያየታችሁ ደስ ይላል። ስለዚህ ራሳችሁን ጠብቁ ነው የምለው እኔ። እሺ፣ በሌላ ነገሮች አትጠመዱ። ሚዲያ ላይ ገና ለገና ፎሎና ምናምን አገኛለሁ ብላችሁ የሰዎችን አቅራጥ እየሰበሰባችሁ አታውጡ። ሁላችንም አንሰራውም እኮ እንፈራለን። ግን አንዳንድ ባለዮች አሉ ሚዲያ ላይ እንደዚህ በቃ እንታወቃለን፣ እንደዚህ እናድርግ። ምንም ነገር ጥቅም የለውም። ይሄ በዚህ የመጣ እውቀት ገደል ይግባ እና ይሄን ነው የምላችሁ። እሺ ውዶቼ።